يلس نبر أبو هريرة رضي الله عنه أن عبد الله بن مسعود كنا نخرج إلى الأسواق ونكبر الله عز وجل يا الدبابة يهدن يا الله سبحانه وتعالى أن سن كف النادر كنبر أنت أرى نبر هذا الذكر اللي نبر بلا الله أكبر الله أكبر الله أكبر الله كهل نجر بلاي تعلقنا الله كهل نجر بلاي تعلقنا الله كهل بلاي تعلقنا الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا صلى اللهم على نبينا محمد وعلى آله وصحبه وسلم أنه هنا ذكر بالنسبة بعض القناتوች በሉት እስከ መቼ ድረስ ነው ታዲያ እንድንል የተደነገገው ከተባለ እስከ አረፋ የአረፋ 3 ቀናቶች አሉ ከአረፋ በኋላ ايام التشريق ايام اكل وشرب ከአረፋ ቀን በኋላ ለ3 ቀን ለተከታታይ መጾም حرام ነው ክልክል ነው እሺ በእነዚያ ቀናቶች እነዚያ ايام التشريق ይባላሉ ايام التشريق ايام اكل وشرب አሉ ነብዩ ሰለላሁ ዐለይሂ ወሰለም ايام التشريق የመብያ የመጠጫ የማደሰጫ ቀን እንጂ የመጾሚያ ቀኖች አይደሉም እንዳትጾሙ በእነዚያ ብለዋል እና ስለዚህ በእነዚያ እስከዚህ ايام التشريق 3 ሲያልቁ ድረስ ይሄን ተክቢራ በየጊዜው ማለት ትችላላችሁ በመትሉ ጊዜ التكبير الجماعي መሆን የለበትም ይሄ ቢድዓ እንደሆነ ዑለሞች ተናግረዋል ሁሉም ተጠባብቆ ምናምን ሳይሆን ሁሉ በየራሱን ይላል በአንድ ቦታ እየሄዱ ሊሉ ይችላሉ ሁሉም በየራሱን ይላል وكان الصحابة يكبر بعضهم بعضا يعني هو كل واحد يكبر لحاله لنفسه كلهم بيراس تكبيرا ይላል ያ እሺ ከሚታሰብ ነገር ሁሉ ታላቅ አምላክ አላህ Subhanahu Wa Ta'ala ነው የዛኔ ነገራቶች ሁሉ ይቀሉሃል ነገራቶች ሁሉ ከስርህ ይሆናሉ ለምንም ነገር አላሁ አክበር አላህ ከሁሉ ነገር በላይ ታላቅ ችግር ሊሆን ይችላል ግለሰብ ሊሆን ይችላል ምንም ነገር ሊሆን ይችላል እዚህ ዓለም ላይ ከመታያቸው ከማታያቸው ነገራቶች ሁሉ አላህ Subhanahu Wa Ta'ala ከነዚያ ሁሉ ታላቅ ከነዚያ ሁሉ በላይ ነው هذا ሌላኛው ስለ ቀሪን ነው መልአኩ ጅብሪል አለይሂ ሰላም መጣ ወደ ነብያችን ሰለላሁ ዐለይሂ ወሰለም ገና ህፃን ሳለ ከጀነት የወርቅ ጥስትን ይዟል ጥስት ስንል እንደ ምድራዊ ጥስት እንዳታስቡት የሚገናኝ አይደለም ከምን እንደሆነ ግን ተናገሩ ወርቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ የተያዘ መልአኩ ጅብሪል አለይሂ ሰላም መጣ فجاء بطست من الذهب ከወርቅ የሆነ ጥስት ይዞ መጣ መልአኩ ጅብሪል ከዚያ በኋላ የዘምዘም ውሃ አደረገበት የዘምዘም ውሃ አደረገበት ኢብራሂም አለይሂ ሰላም ሚስቱን ሀጀርን በወሰዳት ጊዜ መካ ላይ አላህ Subhanahu Wa Ta'ala በመልአኩ ጅብሪል አለይሂ ሰላም አማካኝነት ለሀጀር ያወጣላት የሆነ የተባረከ ውሃ ነው የመጣው ከየት ነው ከጀነት ነው ጥስቱ ማን ነው የመጣው የመላእክቶች ሁሉ አለቃ የሆነው መልአኩ ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ህፃናት ልጆች ጋር ገና እየተጫወቱ ሳለ ማናቸው እነዚህ ህፃናቶች ከተባለም እና አይመን ጋር ነው ኡሙ አይመን የምትባለዋ የነብዩ ሰለላሁ ዐለይሂ ወሰለም ሞግዚት ነበረች አሳዳጊ ነበረች ኢትዮጵያዊት ነች ሀበሻዊት ነች በእርሷ ገና እያደጉ ሳሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ከመጥባት ዓመት ስንት ዓመት ነው የሚጠባው ሰው 2 ዓመት ይጠባል ነብያችን ሰለላሁ ዐለይሂ ወሰለም ማን ጋር ነው የጠቡት ሐሊመቱ ሰዕዲያ ጋር ሐሊመቱ ሰዕዲያና ኡሙ አይመንን ብዙ ሰው ይመሳሰልባቸዋል ላ ያጠባት ሌላ ሴት ነች ያሳደገቻቸው ሌላ ሴት ነች ያጠባቻቸው ሐሊመቱ ሰዕዲያ ትባላለች እሷ ነች እሷ ከአጥብታ እንደጨረሰች ነው ማን የተቀበለቻቸው ከዚያ በኋላ አሳዳጊያቸው የነብያችን ሰለላሁ ዐለይሂ ወሰለም ማን ትባላለች ኡሙ አይመን በረካ ትባላለች ትክክለኛ ስሟ ኩንያ ኡሙ አይመን አይመን የሚባል ልጅ ስላላት የአይመን እናት ትባላለች እያደጉ ያሉት የዛኔ እንደተቀበለቻቸው ገና ስንት ዓመታቸው ማለት ነው ገና የ3 ዓመት ህፃን ልጅ ሳሉ ማለት ነው ገና ተወልደው ጨረሱ በዚያን ጊዜ መልአኩ ጅብሪል አለይሂ ሰላም መጣ ነብዩ ሰለላሁ ዐለይሂ ወሰለም አስተኛቸው فشق عن صدره ልባቸውን ቀደደው فاخرج قلبه ቀልባቸውን አወጣ ከዚያ ውስጥ ደረታቸውን ከቀደደ በኋላ ቀልባቸውን አወጣ በዚያ ላይ ጥቁር ደምን ወይንም የተላመጠች ስጋ የምትመስልን አወጣ መልአኩ ጅብሪል አለይሂ ሰላም በነጭ ቀና ምን አደረገ هذا حظ الشيطان منك يا محمد አላቸው ሙሐመድ ሆይ እነሆ ሰይጣን በሰው ልጆች ላይ በአደም ልጆች ላይ ሊኖረው የሚችለው ድርሻ ይሄ ነበር ባንተ ላይ እነሆ ከአሁኑ ጊዜ ጀምሮ ተነስቷል አላቸው ያ ሰላም ገና የ3 ዓመት ጨቅላ ህፃን ልጅ ሳሉ ሰይጣን በእርሳቸው ላይ ኃጢአትን ክህደትን እንዳያሰራ ተነስቶላቸዋል የለባቸውም ይወጣቻል አወጣና ፈረማሁ አሉ ወረወረ ወርሱንም አሉ فغسله بماء زمزم አሉ በዘምዘም ውሃም ቀልቤን አጠበው አሉ
ፈለአመሁ እንደገና መልሶ ከደነው አስገባው፣ ሰፋቸው። ሄደ መልአኩ ጅብሪል ዓለይሂ ሰላም። ይህ ሲሆን ያየ አካል ነበር ወይ? አዎ አይመን አይቶ ነበር። የሚገርማቸው አይመን ጋር እየተጫወቱ ስጫወት ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። አይመን አይቶ ይሄን ነገር ደንግጦ ሄዶ ለእናቱ ነግሯታል። ገና እናታቸው አሚና አለች እዛ ነው። ለእናቱ አይመን ሄደና ለበረካ ነገራት። እናቴ የሆነ ሰው መጥቶ ሙሐመድን አስተኛቸው፣ ፈሰረዐሁ አስተኛቸው ጣላቸው። ገና ህፃን ናቸው። አስቡት፣ ሙሐመድን መጥቶ አንድ ሰው ጣለው ምናምን ብሎ መልአኩ ጅብሪል በሰው ቅርጽ ነው የመጣው። ያን አይቷል አይመን ሄዶ ተናገረ። መጣች ሐሊማ ማን ነው በረካ። እቺ በረካ የሚገርማችሁ ነብዩ ሰለላሁ ዐለይሂ ወሰለም ነብይ እስከሚሆንበት ጊዜ ድረስ ደርሳ ኢትዮጵያዊት ነው አገኘቻቸው። ያስ ቅፍ አደረገቻቸው። በጣም ፈራች። ተወዳቸዋለች። ተወዳጅ ናቸው ከልጅነታቸው ጀምሮ የተባረኩ ናቸው። እርሳቸው ባረፉበት ስፍራ የጀማዓ ወላሂ ለአዚም በረካ ነበር የሚያገኙት። ይሄን ያሳደጓቻቸው ያጠባቻቸው ሁሉ ተናግራለች። እያንዳንዱ ነግራቸዋለን። ከዚህ በፊት ሳስተምር ነበር ከዙሁር እስከ አስር ባለው ጊዜ ደላኢል ኑቡዋ የሚል የኢማሙ አልበይሀቂ መጽሐፍ ላይ እዚያ ጋር በደንብ አይታችኋል። እና ምን ሆነ መጣች በረካ። ልክ ስታያቸው ጊዜ እቅፍ አደረገቻቸው። ሙሐመድ ምን ሆነብኝ ነበር ምናምን አለች። ከዛ በኋላ ስታያቸው የሆነ የተቀደደ ነገር እንደዚህ አለ፣ ምልክቱ አለ። አላህ ምልክቱ እንዲጠፋ አላደረገው። ያኔ ምንም ስሜት እንዲሰማቸው እንዲጎዱ ሳይሆን ምልክቱ እንዲኖር አደረገ። ያንን ምልክት ሐታ ሰሃቦች አይተዋል። አነስ ብን ማሊክ አይቻለሁኝ እያለ ይናገራል። የተቀደደውን እዚህ ምልክታቸውን ማለት ነው። ጌታችኋል። ያን ነገር ወዲያው ምን አደረገች በረካ ይዛ ወደ ነቢያችን ሰለላሁ ዐለይሂ ወሰለም እናት ወደ አሚና ወሰደች። ልጅሽን ውሰጅልኝ አለቻት። ዛሬ እንዲህ ሆኗል። ሰዎች የሆነ ሰው አስተኝቶ እንደዚህ ከብዬ ተነግሮኛል። ያው ሳይም እንደዛ ሆኗል። አደጋ እንዳይደርስበትና እኔ ችግር እንዳይፈጠርብኝ ውሰጅልኝ። አሚና ምን ብላ መለሰች? በልጄ ላይ ምንም እንደማይሆን እርግጠኛ ነኝ አለቻት። ስለ እርሱ ወደፊት ትልቅ ነገር ይኖራል ብዬም ተስፋ የማደርግ ሰው ነው። ስወልድም ሁሉ ከሆዴ ለዓለም የሚያፈነጥቅን ብርሃን ተመልክቻለሁኝና ብላ ተናገረች። ልጄ በፍጹም ምንም ነገር አይሆንም፣ መልሰሽ ውሰጂው። እኔ በምንም ነገር ይህንን ዋስትና እኔ ራሴ ነኝ የምወስደው አለቻት። ምን ያክል እምነት ነበራት በልጇ ላይ። ከዚያ በኋላ እሺ ብላ ወሰደች። እስኪያድጉ ድረስ ቆየች። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ተላኩ። ነቢይ በተደረጉ ጊዜም ይቺ ኢትዮጵያዊት ሴት አመነች። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ሞቱበት ጊዜ ድረስም በህይወት ነበረች። አንድ ሐዲስ ላይ ተናግረውላታል። ወኢን ካነ ፊሂ መቃሉ ሊበዕድ አህሊ ልዕልም መን አራደ አን የተዘወጀ እምረአተን ሚን አህሊ ልጀና ፈዐለይሂ ቢሃዚሂ ልመርአት ሰውዳ። ነቢያችን ሰለላሁ ዐለይሂ ወሰለም የጀነትን ሴት ማግባት የፈለገ ሰው ይችን ኢትዮጵያዊት ሴት ያግባ ብለዋል። ኢትዮጵያዊት ሁና የገነትን ብላት የተመሰከረላቸው አካሎች አሉ። ቢላል ኢትዮጵያዊ ነው። ነጃሺ ከዛሊክ ነቢ ሰለላሁ ዐለይሂ ወሰለም በጣም አድሰውታል። ኢትዮጵያን እንዳትነኳት አደራችን ሀገር ብለው ነቢ ሰለላሁ ዐለይሂ ወሰለም አደራ ሰጥተው ነው የሄዱት ለዓለም። ኢትዮጵያ የነቢያችን ሰለላሁ ዐለይሂ ወሰለም አደራ ነች። ከኢትዮጵያውያን ሰዎች የገነት ናቸው ብለው የመሰከሩላቸው ነፍ አሉ። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ። ከሞቱ በኋላ በህይወት እያሉ የሚገርማችሁ ነቢያችን ሰለላሁ ዐለይሂ ወሰለም አንቲ ኡሚ ባዕደ ኡሚ ባት ነበር። አንቺ እኮ ከእናቴ በመቀጠል እናቴ ነሽ። ጥቂት ውለታ ለዋለላቸው ሰው በጣም ነው የሚያመሰግኑት። ያን ሰው አንቲ ኡሚ ባዕደ ኡሚ። ከሞቱ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር እና ዑመር የነቢ ሰለላሁ ዐለይሂ ወሰለም ምትኮች፣ ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ሳሉ በረካን እየሄዱ ይዘይሯት ነበር ያችን ኢትዮጵያዊት ሴት። እኛም የእርሳቸውን ፈለግ በመከተል የነቢያችንን ሰለላሁ ዐለይሂ ወሰለም አሳዳጊ እናት ሄደን እንዘይራት ብለው ይሄዳሉ። ሄዱ አቡበክር እና ዑመር ገቡ፣ አስፈቀዱ። ከገቡ በኋላ ቁጭ ብለው ያኔ ስታያቸው ጊዜ አለቀሰች። ሊያጽናኗት ምን ብለው ተናገሩ? አማ ተዕለሚነ አነማ ዐንደ አላህ ኸይሩን ሊነቢይ ሰለላሁ ዐለይሂ ወሰለም አሏት። እርሷ ያለቀሰችው በመሞታቸው ምክንያት መስሏቸዋል። እነሱ ለነቢይ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የተዘጋጀላቸው ጸጋ የተሻለ መሆኑን አታውቂም እንዴ? ለምን ታለቅሻለሽ?
ከዚህ ምድር እኮ ያ የተሻለ ነው ለእርሳቸው ብለው ሊያጽናኗት ሞከሩ። መአብኪ ዐላ መውቲሂ ዐለይሂ ሰላቱ ወሰላም፣ ስለመሞታቸው አይደለም እያለቀስኩኝ ያለሁት። ወአዕለሙ አነማ ዐንደላሂ ኸይሩን ለሁ አለች። ከጌታው ከአላህ ዘንድ ለእርሱ የተዘጋጀለት ጸጋ የተሻለና በላጭ እንደሆነ ማውቃለሁኝ። ስለ እርሱ አይደለም ያለቀስኩት። ታዲያ ለምንድን ነው አላት። ወላኪን አብኪ ዐላ ኢንቅጣዕል ወሕይ፣ ነገር ግን መለኮታዊ ራእይ በእርሳቸው ህልፈት አማካኝነት ከሰማይ ያለው መለኮታዊ ራእይ በመቋረጡ ነው ያለቀስኩት አለች። መልአኩ ጅብሪል ዓለይሂ ሰላም ሁሌ በእርሳቸው ላይ በመምጣት ራእይን እያወረደ ይሄድ ነበር። አሁን ላይ እንዲያደርግ የተደረገው ቢላል ነው። ሶሓቦች ፈትሑ መካ ላይ ድል አድርገው በመጡ ጊዜ ሁሉም ማን ነው የሚያደርገው ተብሎ ሲታይ ቢላል ነው የሚያደርገው አሉ። ነብዩ ሰለላሁ ዐለይሂ ወሰለም አልጠበቀም። ቢላል ና ተባለ። ውጣና ዛን ርካባ ላይ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኔ መውጣት አልችልም እና አቡበክርና ዑመር በእናንተ ላይ ተሸጋግሮ እንዲያደርግ ቁሙለት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ጥቁር ተብሎ ባሪያ ተብሎ ለሚታሰብ አካል ምን ያክል ቦታ ከፍ አድርገው እየሰጡት እንደሆነ አሳያቸው። ለምንድን ነው እሱን የመረጡበት ምክንያት? በዚያ በመካ ምድር ላይ ዝቅ ተደርጎ ነበር ቢላል ረዲየላሁ ዐንሁ። እዚያው ካዕባ አካባቢ ነው የመካ ሹማምንቶችና ንጉሶች እስልምናን በመቀበሉ ምክንያት ትልቅ ቋጥኝ ድንጋይ ደረቱ ላይ ጭረውበት ሁበል በል አምላካችንን ጥራ፣ ተመለስ ከእስልምና ሙሐመድን ከመከተል ውጣ እያሉ ሲያስጨንቁት የነበረው። እርሱ ግን ያንን ድንጋይ ጭረውበት አሐዱን አሐድ ሲላቸው ነበር አይደል? በዛው በካዕባ አካባቢ ነው አንዱ አምላክ አላህ ብቻ ነው፣ ከእርሱ ውጭ ሌላ አምላክ አልጠራም ይላቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ዝቅ የተደረገው በዚህ ቦታ ላይ እርሱ ነው እና ይህ ቦታ ዛሬ ላይ ከፍ ሊደረግበት የሚገባው ያ ቢላል ነው ብለው ወሰኑ። በቃ ቢላል ረዲየላሁ ዐንሁ ጠለዐ ዐለል ከዕባ ወአዘን፣ ከዕባ ላይ ወጣ አዛን አደረገበት። ነቢያችን ሰለላሁ ዐለይሂ ወሰለም ከኢትዮጵያውያኖች ጋር ያላቸው ትስስር ይሄ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ለመንግስታቶች እስልምናን ጥሪ ለማድረግ ደብዳቤ ማስጻፍ ጀመሩ። ለኢትዮጵያው ንጉስ ደረሰው። የኢትዮጵያው ንጉስ ነጃሽ እስልምናን ተቀበለ። ከተቀበለ በኋላ ከእርሳቸው ጋር በጣም ልዩ ትስስር ነበረው። የኢትዮጵያ ቀሳውስቶችና መነኩሴዎች እስልምናን ተቀበለው እንደነበር ቃል በቃል ቁርአን ላይ አለ። የኢትዮጵያው ንጉስ ነጃሽ እስልምናን እንደተቀበለ ሐዲስ ላይ አለ። አላህ ቃል በቃል ቀሳውስቶችና መነኩሴዎች እያለ ስማቸውን እየጠራ ለተጅደነ አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين. الزبوت علي ከእነርሱም ከነዚያ ከክርስቲያንነት ካሉ ሰዎች መነኩሴዎችና ቀሳውስቶች ነበሩ ብሎ ከገለጻቸው በኋላ የአላህ ቃል ሲነበብላቸው ጊዜ አለቀሱ ተብሎ ተገለጸ። ወታቸው አላለም ወኢዛ ሰሚዑ ማ ኡንዚለ ኢላ ረሱል ተራዩ እንዳለ ሙፈሲሮች ምናሉ هذه الآية نزلت في النجاشي ومن معه من وفد الحبشة። ይህ የቁርአን አንቀጽ የወረደው ኢትዮጵያ ላይ ስለነበረው ንጉስ ስለነጃሽና ከእርሱ ጋር ስለነበሩት ቀሳውስቶች ነው። እንዳለ አምነው እንደነበር ተገልጿል። እና ነጃሽ በኋላ ዝም አላለም። ከእርሳቸው ጋር ልዩ ትስስር ነበረው። ነጃሽ ለነብይ ሰለላሁ ዐለይሂ ወሰለም ኢትዮጵያ ላይ መታ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ነች። ለነብያችን ሰለላሁ ዐለይሂ ወሰለም ደብዳቤ ላከ። አንድ ባል ለሚስቱ የሚያደርገውን ነጃሺ ባረፈ ጊዜ በሞተ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ስለ እርሱ ምን ብለው ተናገሩ? እነሆ ዛሬ በሀበሻ ምድር ላይ አንድ ደግና ጻድቅ ሰው አርፏል አሉ። አንድ ደግና ጻድቅ ሰው ሞቷል። በሉ ተነሱና በወንድማችን በነጃሺ ላይ ሰላት አልጋኢብ እንስገድበት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ረጅሉን ሷሊህ ጻድቅ ሰው ብለው ገለጹት። ይህ ንግግራቸው ከራሳቸው የሚመነጭ አይደለም፣ ከአላህ ዘንድ የመጣ ምስክር ነው። ከአላህ ዘንድ የሆነን ካልሆነ ነቢ ሰለላሁ ዐለይሂ ወሰለም በራሳቸው አይናገሩ። ወማ የንጥቁ ዐኒል ሀዋ። ስለዚህ ይህ ውዳሴ የመጣለት ከአላህ ሱብሓነሁ ወተዓላ ዘንድ ነው። ኢነሁ ማተ ልየውመ ረጅሉን ሷሊህ፣ እነሆ ዛሬ አንድ ጻድቅና መልካም ሰው በሀበሻ ምድር ላይ ሞቷል ብለዋል።
ነጃሺ በአንዳንድ ዘገባዎች ላይ ነቢዩ ሰለላሁ ዐለይሂ ወሰለም ለማግኘት ጉዞ እያደረገ ሳለ እንደሞተ ተገልጿል። ይህ ነው ነጃሺ። ሌላ ምን አድርገዋል? ነጃሺ ብዙ ጊዜ የሚወራው ምንድን ነው? ያው ሲናገሩ እንደምንሰማው ማለት ነው እስከዛሬ የኢትዮጵያ ክርስቲያኖች ሙስሊሞችን ሰሃቦችን ይዛኔ ለማለት ነው ወደ ኢትዮጵያ እንደ እንግዳ ተቀብለዋል ይሉናል ሲሉ ትሰማላችሁ። እውነታውን ግን የዛኔ ከነበሩ ከሰሃቦች መካከል ታሪኩን የተናገራለ ምን ተከስቶባቸው እንደነበር የተናገረችውም የነቢዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችዋ ኡሙ ሰለማ ነች። ኡሙ ሰለማ በኢትዮጵያ ላይ ከመጡ ሴቶች ነበረች። አቡ ሰለማ የሚባል ባሏ ጋር ወደ ኢትዮጵያ መጥተው ነበር። አቡ ሰለማ በዚሁ ላይ ሞተ። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ኡሙ ሰለማ ኢትዮጵያ ላይ ስለነበረው ተርካለች። ኢማሙ አሕመድ ሙስነዳቸው ላይ ገልጸውታል። ምን ተከሰተ? ወዲያው እስልምና እንደተቀበለ ነጃሽና ከእርሱ ጋር ያሉ ቀሳውስቶች ውጡልን ከዚህ ብለው በአመፅ ሁሉ አስነሱበት። ሰሃቦች ይህን ሰማን አሉ። ሰሃቦች ምን አሉት? የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ አለ። ማን ነው እሱ? የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ተሳዶ የነበረ ከኔ ጋር ያላችሁ ማለት ነው ጃዕፈር ኢብኑ አቢ ጣሊብ። እነርሱ ታላላቅ ሰሃቦች ተሰባሰቡና በእኛ ምክንያት አመፅ ሊወጣበት ነው ነጃሽ ላይ። ተመልከቱ ሰሃቦች አስተዋይነታቸው። አመፅ ሊወጣበት አንፈልግም፣ ወይ መሄድ አለብን ወይንም ደግሞ ከጎኑ መቆም አለብን ይሄን ንጉስ አሉ። እንሂድ ተባባሉ ሰሃቦች። ነጃሽን ማግኘት እንፈልጋለን አሉ። አገኙት። ንጉስ ሆይ ካንተ ጎን ልንቆም እንፈልጋለን አሉት። በእኛ ምክንያት አመፅ ሊወጣብህ ነው፣ ከጎንህ እንቁም አሉት። ነጃሽ ምን እንዳላቸው ታውቃላችሁ? እርዳታን ከአምላኬ ከአላህ ዘንድ ነው የምሻው አላቸው። እናንተ እንግዶቼ ናቸው ተቀመጡ፣ እንግዳ ደግሞ አይዋጋም አላቸው። እኔ በቃለሁኝ አለ። ነጃሽ ራሱ ሄደላቸው። ፈደዐውና አላህ ለነጃሽ አለች ኡሙ ሰለማ ቃል በቃል ምን አለች? አላህ ለነጃሺ ድልን እንዲሰጠው ድልን እንዲነሳ በከሃዲያኖች ላይ ዱዓ አደረግንለት። ወዲያው ሄደ ነጃሺ ደምስሷቸው መጣ። እነዚህን አማጽያን ወጣቸው አሸንፏቸው መጣ። ፈነሰረ አላሁ ነጃሺ ዐላ አዕዳኢሃ አለች ኡሙ ሰለማ። ነጃሺንም አላህ ሱብሓነሁ ወተዓላ በእነዚህ በጠላቶቹ ላይ ድልን ሰጠ፣ አሸነፋቸው፣ ደመሰሳቸው። ይህን ጦርነት የተከታተላለ ወይ? አዎ ዙበይር ብን አልዓዋም ተመረጠ ከመካከላቸው ሐዲሱ ላይ ስትናገር ማለት ነው። ዙበይር ብን አልዓዋም ወጣት ነበር ከሰሃቦች መካከል ኢትዮጵያ ላይ ከመጡት። ባህሩን እንዴት እንዳለፈ ከባህሩ በኋላ ነው የተካሄደው ሁሉ ጦርነት እያሉ ገልጸዋል። ያንን የሚታለፍበት ቦታ ላይ በምን እንዳለፈ ሲናገር ድሮ ላይ ልክ ዛሬ ላይ ለምሳሌ በምን ነበረ የሆነ እንዲያንሳፍፍ የሚያደርግ ነገር አለ አይደል? የዛኔ የሚያንሳፍፍ ነገር ከቆዳ ተነፋና ተሰጠው፣ ያ እንዳይተነፍስ ተደርጎ በዚያ ላይ የተንሳፈፈ ሄደና ዙበይር ብን አልዓዋም ይህን ጦርነት ተከታትሎ ነበር፣ አይቶ ነበር። አላህ ስብሐነሁ ወተዓላ ለነጃሺ በጠላቶቹ ላይ ድልን ሰጠው፣ አሸነፋሉ። እና ምን አለ እነዚህ ሰዎች ከኢትዮጵያ ላይ ካልወጡልን ብለው ነበር እንጂ እንግዳ አልተቀበሉ። ታዲያ ማን የተቀበላቸው ከተባለ ነጃሽና ከእርሱ ጋር ያሉት። እነሱስ ምን ሆኑ ከተባለ እስልምና ተቀብለው ነበር። ቁርአንም ላይ አለ፣ ሐዲስም ላይ አለ። ቦታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ረጁሉን ሷሊህ ያሉት ከሃዲን ሰው ሷሊህ ብለው አይገልጹ። ሶላት የሚሰገደ ሶላት አልጀናዛ በአማኝ ላይ ነው በካህዲ በአማኝ ላይ ነው። በሉ እንስገድበት በወንድማችን ላይ ብለው ገለጹት። ወልካፊሩ ላ ዩቃሉ ለሁ አኽ ኢነመል ሙእሚኑነ ኢኽዋ። ይሄ ነው እና ይሄን ይመስላል። ከድሮ ጀምሮ ለእስልምና ጥላቻ የነበራቸው አካሎች አሉ፣ ልክ ዛሬም ላይ ሊኖሩ እንደሚችሉት ማለት ነው። እነዚያን ተናግራ እንግዳ አልተቀበሉም። እንግዳ የተቀበሉት ነጃሽ እና ከእርሱ ጋር ያሉ አማኞች ናቸው፣ ጋር ናቸው።
እሺ ከሃዲያኖቹ ምን ያደርገዋል ከተባለ ውጡልን ከሀገራችን ብለው ነበረ። ነገር ግን አልተሳካላቸውም። አምፀውበት ሁሉ ንጉሱ ላይ ነበረ። ይህን ለምን ተቀበለ ብለው ወደው አፈርድ የሚያስበላቸው ነጃሽ ጀዛሁ ላሁ ኸይራ ወዐን አስሓቢ ረሱሊላህ ሰለላሁ ዐለይሂ ወሰለም ኸይረ ማ ጀዛ ቢሂ ዒባደሁ ሷሊሒን። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አጭር ጥያቄ ዋላ ከአዛን በፊት እሺ አዛን ብሎ አልቀጠም። የዛሬ ጾም በተመለከተ ነው ጥያቄና ሱሁርም አልተነሳውም ማታም አልነየትኩም ከረፈደ በኋላ ነው የነየትኩትና እንዴት ይታያል? እሺ ነገር ግን ምግብ አልበላህም አይደል? ከአዛን በኋላ አልበላሁም። ጾምህን ቀጥል። በጣም ጥሩ ጥያቄ ነው የጠየቀው። አዳምጡ። ጾም ለሁለት ይከፈላል። አንደኛ ዋጅብ ጾም ግዴታ ጾም አለ፣ ሁለተኛ ሱና ጾም አለ። ዋጅብ ጾም ከሆነ ከሱብሒ በፊት መነየት አለበት።